በስተመጨረሻ ሚራና ሮቤል እንግዲህ ሳራን ከደበቁባት ይዘዋት መጥተዋል። በመርማሪ ዳዊት አማካኝነት የእውነት መርማሪ ዳዊት በጣም ጀግና ፖሊስ ነው። እንግዲህ እንደዚህ አይነት ጀግና ፖሊሶችን ማበረታታት ያስፈልጋል። እንግዲህ አድናን ባመለከተ በትንሽ ጊዜ ውስጥ ነው እንግዲህ ሳራ የት እንዳለች የተገኘችው ማለት ነው። በጣም የሚገርም ነው። እንግዲህ መርማሪ ዳዊት በመጀመሪያ ሁለታቸውን ለየግል መርምሯቸዋል። እንግዲህ በመጀመሪያ ሳራ የት ነው ያደረጋቸዋል ሲል ሁለታቸው አንዷ ወደ አረብ ሀገር ሄዳለች ሲል እሷ ደግሞ አይ ፓስፖርት ነበራት እንዴ ሳራ ሲላቸው ሚራ አለ ብላለች። ሮቤል ደግሞ የለም ብሏል። እንዴ ሜራ አለ ብላይል እንዴ ሲለው አይ አዎ እኔ ነኝ ያወጣሁላት አለ ማለት ነው። እንግዲህ ውድምድብድ ያለ ቃለ ምልልሳቸውን ከሰጡ በኋላ በድጋሚ እንግዲህ ለየተራ ሁሉንም ነገር ሲጠይቃቸው እንግዲህ ሮቤል ደግሞ የነበራት ሻርፕ ነበረና እሱን ሊደብቅ ሲል እጅ ከፍንጅ ይዞ እንግዲህ መርማሪ ዳዊት ደግሞ አንቆ ፈጥርቆ ይዞ የት እንዳለች ከደበቀበት ይዟት መጥተዋል። በጣም የሚገርም ጀግና ፖሊስ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ሲጀምሩ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ለቤት አዲስ ከሆናችሁ ደግሞ በቅንነት ሼር እያደረጋችሁ ቪዲዮውን ተቀላቀሉ። ስለምትከታተሉኝ ከልብ አመሰግናለሁ። ከድራማው ጋር መልካም ቆይታ። ሉሃና ድራማ ነው። እንግዲህ እንደምታስታውሱት ሮቤል እና ሚራ ሉሃና ላይና አድናን ላይ እንግዲህ ሲጫወቱ እንደከረሙ ታስታውሳላችሁ። አንዴ ሉሃናን ሲያታልላት ሮቤል እኔ ጋናት እያለ በተደጋጋሚ ለመርማሪ ዳዊት ግን እንግዲህ ሉሃና ያላትን መረጃ በመጀመሪያ ሁሉንም ነገር ከጆሮ ጌጥ እስከ ስዋ እስከ ስካርም ከእጅ ብራስሌት ጀምሮ ጫማዋንም ሁሉንም ነገር ከጥቃቅን ጀምሮ ንገሪኝ ስላት እንግዲህ መርማሪ ዳዊት ሁሉንም ነገር ተናግራለች። እንግዲህ ሮቤል መርማሪ ዳዊት ሲመጣ እንግዲህ ችግር ለመፍጠር አድናንን ወንጀለኛ ለማስባል እንግዲህ ለመደባደብ እንዲሁም ለመተናኮል ፈልጎ ነበረ። ነገር ግን አልተሳካለትም። እንግዲህ የሚወጡ የሚገቡበት ጉድጓድ ነው የጠፋባቸው ሚራና ሮቤል። በእውነት ሚራ አንተ ነህ ለዚህ ያደረስከኝ ትለዋለች። እሱ ደግሞ አንቺ ነሽ ይላታል። እና ሁለቱ እንግዲህ መርማሪ ዳዊት ቁጭ ብሎ እንግዲህ በጣም ረዥም ሰዓት ወስዶ ነው ሁሉንም ነገር የመረመረው። አልጋ ስራ አልቀረውም፣ ምን ቁም ሳጥን አልቀረውም። በአጠቃላይ መርምሮ እንግዲህ ብዙ መረጃዎችን ማስረጃዎችን ካገኘ በኋላ በስተመጨረሻ ሮቤልን አምጣት ሳራን የት ነው የደበካት ብሎ በጣም ሲያስፈራራው ይኸውልህ ትንሽዬ ፍንጭ ማስረጃ ከሰጠህን በነፃ ትወጣለህ አለው። ካልሆነ ግን ይኸውልህ እጅ ላይ ካቴና ገብቶ እስር ቤት ወይኒ ከምትወርድና ሳራ የት እንዳለች ከምትናገር የትኛው ይሻላል ብሎ ነው እንግዲህ ቀጭን ትዕዛዝ የሰጠው መርማሪ ዳዊት ማለት ነው። በእውነት በጣም ጀግና ነው መርማሪ ዳዊት። እንግዲህ ሉሃናና አድናን ደግሞ በርታ እንግዲህ እያሉ ያበረታቱት ነበረ። ከጎኑ ነበሩ። ሁሉንም ነገር ሲመረምር እንግዲህ ከጎኑ ነበረ። ሚራና ሮቤል ግን በቃ ጭንቅ ይዟቸዋል። እንግዲህ ሉሃናን ሲጠይቃት የሆነ ክፍል ገብተው በቃ እንግዲህ ካቴና እጃችን ላይ ገብቶ ልንሄድ ነው ማለት ነው ሲል ሲያወሩ ደረሰባቸው ማለት ነው። መርማሪ ዳዊት ይሄ የተረገመ ፖሊስ ምንም ቀልብ አልወደደውም። ምን አይነት ነው? እንደ ሌሎች ፖሊሶች አይደለም እኮ ይሄ ሲያዩት ለራሱ የሆነ ነብር ነው የሚመስል አለ ማለት ነው ሮቤል። ምክንያቱም የሌባ ነገር እንግዲህ ያው ዛሬማ የመጨረሻ ነው ስለተባሉ እንግዲህ አድናን ምን ብለኸው ነው ትኩር አድርጎ የሚያይ ያለው ሂዶ ጸብ ሲፈልገው ማለት ነው። ሮቤል ለምንድን ነው እንደዚህ በትኩረት የሚመለከተኝ? ለምንድን ነው እንደዚህ የሚያየኝ አለ ማለት ነው። እንዴ ምን ብለኸው ነው? ሳራን የደበቃት እሱ ነው ብለህ ተናግራል እንዲ ያለው ከመጀመሪያ ማለት ነው። እንዴ እሱ ጠይቀው። እኔ ምን ብዬ ነው እንደዚህ የምል? የት እንዳደረጋችኋት እኮ በሰላም የሁሉ ችግር ከመፈጠሩ በፊት ንገሩን ብለን ነበረ። ነገር ግን እናንተ እኛን እንደምንም አልቆጠራችሁም። እንግዲህ መርማሪ ዳዊት ጋራ ትጨርሳለህ፣ ከኔ ጋር ምንም ንግግር የለህም ብሎታል። መርማሪ ዳዊት እንግዲህ በደንብ በቃ ሃይምሮን ሰጥቶ ነው ሲያዳምጠው የነበረ። ሮቤልና ሚራን በጣም ነበረ በትኩረት የተመረመራቸው። የእውነት ጀግና ነው። እንግዲህ
ልክ እንግዲህ ሁሉንም በተደጋጋሚ 5 ደቂቃ እየገባ ይወጣል ማለት ነው። እና ልክ የነበራት የመጀመሪያ ቀን አፍኗት የገደላት ጊዜ ገድለናታል ባሉ ጊዜ ማለት ነው የነበረ ስካርብ ነበረ። ያንን ስካርብ ግን ደብቆት ነበረ ማለት ነው። እና ያንን ስካርብ ወይ እስኪ ቆይ ምን አለ ድንገት ፍተሻ ቢደረግ እንኳን ምን አለኝ እስኪ ይዛቸው ጦሰኛ ሳራ ልብስ አለና ቼክ ሲያደርግ ድንገት ዳዊት መርማሪ ዳዊት ግብት ይላል ማለት ነው ወደ ክላሱ። ምንድን ነው የደበቅከው አለው። አረ ምንም አልደበኩም፣ ጫማዬ ካልጋ ስር ወድቆብኝ ለማንሳት ነበር አለው ማለት ነው። እሺ አለና እንግዲህ አይ የሆነ የምትደብቀው ዕቃ ያለ ነገር ነው የሚመስለዋል። እንዴ ምን ሆናል መርማሪ? እንዴ ኧረ እባክህን እኔ እንዴት ነው ሳራን ቆይ እንዴት ነበረ ከሳራ ጋር የነበረ ግንኙነትና ቅርርብነት እንዴት ነበረ አለው ማለት ነው። አይ እኔ ምንም ቅርርብነት የለንም። እንዴ ትረዳህ ነበር፣ ታግዝህ ነበረ፣ በዛ ሰዓትም እግርህ አይሰራም ነበረ ብለውኛል ብላለች እኮ ሚራ። ታዲያ እንዴት ነው? አዎ በእርግጥ ትክክል ነህ መርማሪ ፖሊስ፣ እኔ እረስቸው ነው እውነት ህመም ከታመምኩኝ በኋላ በጣም የመርሳት ችግር ስለገጠመኝ እረስቸው ነው እንጂ በእርግጥ አዎ ትንከባከበኝ ነበረ። እና ታዲያ የት አደረጋችኋት? ለመጨረሻ ጊዜ ደግሞ አንተና ሚራ ነበራችሁ ሳራ የጠፋች ቀን አለው። አዎ በእርግጥ ልክ ነህ መርማሪ ፖሊስ፣ በእርግጥ ልክ ነህ። ግን ታዲያ እኛ ምን ልናደርጋት እንችላለን? በቃ ውጭ ሄደች ነው የሚባል ወሬ የሰማነው። እኛም ልክ እንዳንተ ነው የደነገጥነው። ጠፋች ሲባል መጥፋቷ ለራሱ እኛ አሁን በቅርብ ነው የሰማነው አለ ማለት ነው። ሚራ የምታወራው ሌላ ነው፣ እሱ የሚያወራው ሌላ ነው ማለት ነው። ሰውነታቸው ሁሉ እግር እጃቸው ነው የሚንቀጠቀጠው ማለት ነው። እነኝህ ሌቦች በአድናን ላይ እና በሎሃና ላይ እንዴት ተጫውተው እንደነበረ ጭራሽ ለምንድን ነው እናንተን ስትጠላችሁ የነበረ ብልስ አረኛና ትጠላንም ምን አለች ሚራ? እንዲያውም እኔና ሳራ ማማ እሜ ነበር የምንባባለው በእውነት ትዝ ይለኛል አለች ማለት ነው። አንድም ቀን እንኳን እኮ በፍቅር አይታት አታውቅም ሳራ። እና እንደዛ ብለው መርምረዋል ሉሃናን ሲያወራት ማለት ነው መርማሪ ፖሊስ ዳዊት እንግዲህ ሲያወራት በቃ እያዳመጠች ነበረ በርስር ቁማ ማለት ነው ሚራ። ነገር ግን ድንገት ብርግድ አድርጋው ገባች ማለት ነው በሩን። እንዴ ስርዓት የሚባል አልፈጠረብሽም እንዴ? ቢያንስ እንኳን እኮ ሪስፔክት ሊኖርሽ ይገባል። እንዴት በርሳት አንኳኪ እንዴት ትገቢያለሽ አላት። አይ እኔ እኮ ሻይ ቡና ወይ ምን ይሻላል ብዬ እኮ ነው፣ ምን ላምጣ ብዬ እኮ ነው እንጂ ለሌላ ነገር አይደለም፣ ይቅርታ አድርጉልኝ መርማሪ ፖሊስ አለች ማለት ነው። በቃ የሚገቡበት ነው የጠፋባቸው፣ ምድር ነው የጠበባቸው ማለት ነው። በየት ያምልጡ? አንድ ሰው እንዳይንቀሳቀስ ብሏል መርማሪ ፖሊስ። ልንሄድ ነበረ ልንወጣ ነበር አሉ ማለት ነው። በጭራሽ ማንም ሰው ይሄ ምርመራ እስከመላለቀ ድረስ ማንም አይወጣም ማለት ነው። እና እሺ ብለው በቃ አንዴ ኪችን ሲነጋገሩ፣ አንዴ እዛ ሲሉ፣ አንዴ እዚህ ሲሉ፣ እንደውም መጀመሪያ እንደገባ እንደውም አንዴ አድናን የለም በቃ ምድር ከሰማይ ነው የተገለባበጠባቸው ማለት ነው ለሚራና ለሮቤል። እንግዲህ የፈሩት ይወርሳል እንደሚባለው ነገር እንግዲህ ሚራና ሮቤል በስተመጨረሻም እንግዲህ እጃቸው ላይ ካቴና ገብቶ ወደ እስር ቤት ገብተዋል። ሳራንም ደግሞ ይዞ መጥተዋል ሮቤል ከደበቀበት። ምክንያቱም ወንጀል ሰርተው ይህን ያክል ጊዜ ስለደበቃችሁ፣ ይህን ያክል ድረስ ጊዜ ከቤተሰብም ከምንም ነገር ስለደበቃችኋት ሳራን የግድ እናንተ መታሰር አለባችሁ ብሎ እንግዲህ መርማሪ ፖሊስ ወደ ወይኔ ይዟቸው ሄዷል። እንግዲህ ለጊዜው ፖሊስ ጣቢያ ማቆያ ትቆያላችሁ እንደየ ጥፋታችሁና የወንጀላችሁ ማንሳትና ማነስና በብዛት ተመርምሮ እንግዲህ እንትን ይላል። እኔ እኮ ኢንስፔክተር ዳዊት እኔ እኮ ነፍሰ ጡር ነኝ፣ እስር ቤት እንዴት እችላለሁ እንዴ? ልጅ የሆነ ነገር ቢሆንብኝስ? እዛ ደግሞ መኝታ አይመችም። እንግዲህ ሜራ ውሸቷን ነው ማለት ነው፣ እንደዛ ብላለች። አይ እንግዲህ ለነፍሰ ጡሮች በትክክል ነፍሰ ጡር ከሆንሽ ተመርምረሽ ነፍሰ ጡር የሚገቡበት ቦታ አለ፣ እዛ ትሆኛለሽ። መጀመሪያ ነበር እንጂ መጠንቀቅ። አሁን ምን አንዴ ነፍሰ ጡር ነኝ አንዴ ምንድን ነው ቢባል ምንም ፋይዳ የለውም። እንዴት እናንተ ጨካኞች ናችሁ! ይህን ያህል ጊዜ እንዴት ሰው ትደብቃላችሁ? ይሄ ራሱ ከባድ ወንጀል ነው የሰራችሁት ብሎ እንግዲህ ያው ለዚህ በጣም ትልቅ
ነገር ያደረገው አድናን ነው። እንግዲህ መርማሪ ፖሊስ እንግዲህ ዳዊት በጣም ጀግና ነው። ምንድነው ያለው? በመጀመሪያ እስኪ በመጀመሪያ አካባቢ ለብሳው የነበረ በቅርብ ከመጥፋቷ በፊት ለብሳው የነበረ ልብስ ወይም ደግሞ ፎቶ ካለ ብሎታል አድናን። አይ በእርግጥ ሳራ ምንም አይነት ፎቶ መነሳት አትፈልግም። ነገር ግን መርማሪ የባለቤቴ የልደቷ ጊዜ እንዲሁም ደግሞ የጋብቻ አንቨርሰሪያችን ነበረና በዛ ሰዓት የተነሳችው ፎቶ ነበረ፣ ምናልባት ከረዳ ብሎ አሳየው ማለት ነው። ያን ሲያሳየው እንግዲህ እዛ ላይ ሮቤል ቅድም እየመረመረው ያለ የሆነ ሻርፕ ይዞ ልክ መርማሪ ሲመጣ ወርውሮ ወደ አልጋ ስር ሲጥለው አይቶታል ማለት ነው። በደንብ ተመልክቶታል። ፍጠን አድናን ይዘኝ ወደ ቤት ቀጥታ ቶሎ በላለው ማለት ነው። ሳይደብቁትና ሳይወጡ እንድረስባቸዋለን። ልክ እንግዲህ በዚህ በፎቶ አማካኝነት ነው እንግዲህ ሁሉ ነገር የተጋለጠው እና ያንን ፎቶ ልክ እንደገባ እንግዲህ ሮቤል መኝታ ቤቱ አንዴ ወደ ላይ አንዴ ወደ ታች ሲንጎራደድ እንግዲህ ቆይ ምንድን ነው ማድረግ ያለ እንግዲህ መርማሪ ፖሊስ ነው ሂዷል። ስለዚህ አሁን አማራጭ መፈለግ አለብን ሚራ እያለ እንግዲህ ሂዶ ሚራ ሊያማክራት በሩን ክፍት ሲያደርግ ነው እንግዲህ መርማሪ ፖሊስ ዝል ብሎ የገባው ማለት ነው። የቅድሙን የሳራን ሻርፕ በፍጥነት ይዘናለው ማለት ነው። በመጀመሪያ ያንን ሻርፕ ይዞ ከመጣ በኋላ ነው ቶሎ በል ብሎ እንግዲህ ሳራ የት እንዳለች እውነቱን ያፈረጠው ሮቤል። አስቡ እንግዲህ ብዙ ነገር እንግዲህ ብዙ ጊዜ ሎሃናን ሲያታልላት ሎሃናን ምናለች ሚራ ይኸውልህ እዚህ ነገር ደረጃ ላይ ያደረሰችን ይች ሎሃና ናት። ሎሃናን እንግደላት ብዬ ነበረ። ሎሃናን ብንገድላት ኑሮ እንግዲህ ሎሃና የዶሮ ነፍስ አደረገቻት፣ ዶሮ አደረገቻት፣ ወይም ደግሞ የሆነ እንስሳ ነገር ነው ያደረገቻት ማለት ነው። ሚራ ማለት ሰው የሚገድል ሰው እኮ በተደጋጋሚ ስለማመድበት ይሆን እንደምንም ነገር አይታየውም እና እንደ ቀላል አድርጋ ነው እንግደላት ያለችው ማለት ነው ለአድና ለሮቤል። ሮቤል ደግሞ ትንሽም ቢሆን አሁን ከቅርብ ጊዜ ወዲህ እንግዲህ ለሎሃና ፍቅር አለው፣ የእውነት ያፈቅራታል። እና ጭራሽ እኮ ሄዳ ትሰማለህ ምን ብለሽ ነው ግን ለመርማሪው ግን ያልሽው ነገር አለ እንዲህ አላት። አይ እኔ ምንም ያልኩት ነገር የለኝም፣ ያው በተደጋጋሚ አንተ ሳራ እኔ ገና ስትል እንደነበረ ሁሉንም ነገር እንትን ብያለሁ። እሱ ሁሉንም ነገር ከጥቃቅን እስከ ረዥም ነገር ነግሬዋለሁ ለመርማሪ አለችው ማለት ነው። ምን ማለት ነው ሎሃና? እኔ እኮ እየሞከርኩኝ ነው። ምክንያቱም እኔ አድናን በተቻለ መጠን እየሞከርኩ ነበር አንቺን ለማገናኘት። ይህን ሁሉ ሳደርግ የነበረው ደግሞ ስለማፈቅርሽና ስለምወድሽ ነው እንጂ ሌላ አይደለም አላት ማለት ነው። ኧረ እባክህ ታፈቅረኛለህ እንዴ? ካልሆነ ይኸውልሽ አስገድጄውላ የምፈልገውን ነገር ማድረግ እችላለሁ አላት። ተው እባክህ እስቲ ሞክርና እንተያያለን አለችው። ከዚህ በኋላ ወይ አንተ ወይ እኔ እንኖራለን አለችው ማለት ነው። እኔ ስለማፈቅርሽ ነበረ ይህን ሁሉ ነገር ሳደርግ የነበረ፣ አንቺ ግን ጨካኝ ነሽ ሎሃና አለ ጭራሽ ማለት ነው። ከሱ ወዲያ ጨካኝ ያለ ይመስል ማለት ነው። እንግዲህ የሚቀጥለውን ክፍል ደግሞ ይዤ እመጣለሁ ባይ